ለዓለም ፍጻሜ የተዘጋጀች ያለች ሀገር ስዊዘርላንድ እጅግ በጣም የተለየች ሀገር ነች። ድንበሯን በዘመናዊ ፈንጅ አጥራ የውጭ ጠላት ቢመጣ ወደ ግዛቷ ሳይደርስ ለማስቀረት ቀድማ የተዘጋጀች ሀገር ስዊዘርላንድ። በ200 ዓመት ውስጥም የጦርነት አይታ የማታውቅ ሀገር ስዊዘርላንድ። ከአቅሟ ውጭ የሆነ የኒውክሌር ጦርነት ቢነሳ እንኳን ተራራቿ ስር በሚሊዮን የሚቆጠሩ ሰዎችን የሚይዙ 372,000 ዋሻዎችን ገንብታ የፍጻሜውን ቀን እየጠበቀች ያለች የተለየች ሀገር ስዊዘርላንድ። የስዊዘርላንድ ሕዝብ ቁጥር ወደ 8.7 ሚሊዮን የሚሆኑ ሕዝቦች፣ ለእነዚህ ሕዝቦች በአስተማማኝ መሸሸጊያ ወይም መደበቂያ ያዘጋጀች ብቸኛ ዓለማችን ሀገር ነች ስዊዘርላንድ። በሁለተኛ የዓለም ጦርነት ጀርመን የሞከረቻት ቢሆንም በተቀበሩት ፈንጆቿ መመለስ ችላለች ማለት ነው። ከማንኛውም ሀገር ገለልተኛ የሆነች ሀገር ነች። የምድሯ እጅግ ለምለምና አረንጓዴ ነው። ይቺ ሀገር የቀይ መስቀል ድርጅትን የመሰረተች ብቸኛ ሀገር ነች። በተለይም የአፍሪካ ፖለቲከኞች፣ ባለሀብቶች የእሷ ባንክ የሆነው ስዊዝ ባንክ ነው ገንዘባቸውን የሚያስቀምጡት። እሷ በታማኝነት ይዝላቸዋለች። በስዊዘርላንዶች የጦርነት አሸናፊ ጦርነትን አለመጀመርና ጦርነት ማስቀረት ነው የሚል ብሂል አላቸው። ጦርነት ገጥሞ ቢያሸንፉም እልፍ አላፍ ነገሮች አውድሞ ስለሆነ ከአሸናፊነት አይቆጠርም ብለው ያምናሉ። ምን አለ በናይጄሪያ ከተፈጠሩ የኳስ ኮከቦች ቀዳሚው ነው። ምናልባትም አፍሪካ ለዓለም ካሳየቻቸው የኳስ ቴክኒሻኖች መካከል ይጠቀሳል። ኳስን በምቾት የሚያንከባልል፣ ኳስን በፈለገው አቅጣጫ ተቃራኒ ሳያስጨንቀው የሚመራ፣ ጎል የሚያስቆጥር ቴክኒሻን። አንዳንዶች አፍሪካዊው ማራዶና እስከ ማለት የደረሱለት ኦስቲን ጄጄ ኡካቻ በትሪቡን የኮከቦች ገጽ ኦስቲን አዙካ ጄጄ ኡካቻ በናይጄሪያ ኦኑጉ ግዛት ተወለደ። ጄጄ የሚለው ስሙን የወሰደው ከታላቅ ወንድሙ ኢማኑኤል ጄጄ ነው። እንደ ብዙ አፍሪካውያን እግር ኳስን በጎዳናዎች ከመጫወት የጀመረ ነው። በአንድ ወቅት እግር ኳስን እንዴት እንደጀመረ በቢቢሲ ጥያቄ አቀረበለት። እኔ እስከማውቀው ኳስን በማንኛውም ክብ ነገር እንጫወት ነበር። ኳስ ለማስመሰል ከሚረዳን ቁስ ሁሉ ኳስ እየሰራን እንፋለም ነበር ሲል መልሷል። ምንም አይነት ዲኤንኤ እኮ አያስፈልግም ይሄን ለማረጋገጥ ማለት ነው። ኔይማር እንግዲህ ሰሞኑን ማለት ነው ከልጁ ጋር የልጁን ልደት እያከበረ በርካታ ቪዲዮዎች እየወጡ ነውና በቃ ሴት መሆኗ ብቻ ነው ልዩነቱ እንጂ በቃ ራሱን ነው በቃ። ያው ሚስቱ ልትመሰገን ይገባል። ባይዘው ሚስቶች ከዚህ ትምህርት ልትወስዱ ይገባል። አስመስላችሁ ውለዱ።